ሰላምታችን በያላችሁበት ይድረሳችሁ የጀንበር ሚዲያ ተከታታዮች። በዛሬው ዕለት ይዘናቸው የመጣነው ዜናዎች እነሆ ብለናል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ኢትዮጵያ ከ2 ዓመታት በኋላ የሚካሄደውን የዓለማችን ዋነኛው የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤ እንድታስተናግድ በብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመረጠች። ኮፕ በመባል የሚታወቀውና በየዓመቱ የሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያን 2027 ላይ የሚካሄደውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያንን በመብለጥ ነው። ኢትዮጵያ በአውሮፓውያን 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራትም ድጋፍ አግኝታለች። ኮፕ የሚለውም የመጣው ስያሜ ኮንፈረንስ ኦፍ ፓርቲስ የሚል ቃል ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄደውን ዓለማችን ዋነኛ የጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር በመላው ዓለም ሀገራትና በሌሎች 10 ሺህ የሚቆጠሩ ተሳታፊዎች የሚታደሙበት ሲሆን ወሳኝ ድርድርና ስምምነትም ይደረሳል ተብሎ ይጠበቃል። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤ አጀንዳና በማብቂያ ላይ የሚተላለፉ ውሳኔዎች ከፍተኛ ሚና እንዲኖራት የሚያደርጋት ተብሎ ይጠበቃል። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤ እንድታስተናግድ መመረጧ አስመልክተው ባሰሙት ንግግር በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለንም ብለው እጅ ነስተዋል። 30ኛው የኮፕ ጉባኤ በብራዚል ቤሌም ከተማ ውስጥ እየተካሄደ ሲሆን ቀጣዩ ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎም ይጠበቃል። አሁን በብራዚል ውስጥ እየተካሄደ የሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ ከ50 ሺህ በላይ ለመሳተፍም ተመዝግበዋል ተብለዋል። በጉባኤው ላይ ጋዜጠኞች፣ የአየር ጸባይ ሳይንቲስቶች፣ የቀደመ ማህበረሰብ መሪዎች እና 195 ሀገር ተወካዮች ጨምሮ ይገኛሉ። የ2027 ጉባኤ እንድታስተናግድ የተመረጠችው ኢትዮጵያ ባለፈው ዓመታት ከፍተኛ ቁጥር ያላቸውን የዛፍ ችግኞች በመትከላውና ታዳሽ የኤሌክትሪክ ኃይል ማመንጫ በመገንባቷ ነውም ተብለዋል። በሌላ ዜና በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆሪዞን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 የሆኑ ህጻናት በጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ መመልከቱ ጠቅሶ ቢቢሲ ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቡና ልማት ጣቢያው ላይ የህፃናት ጉልበት ብዝበዛ እንደሚፈጸም ለመጀመሪያ ጊዜ የደረሰበት በ2016 ዓ.ም እንደነበር መረጃው ጠቅሰዋል። የኩባንያው የቀድሞ ሰራተኞቹም በኩባንያው እርሻ የቡና ለቀማ ስራ ህጻናት ተማሪዎች የጉልበት ብዝበዛ ይፈጸምባቸው ነበር በማለትም ማረጋገጣቸው ዘገባው ጠቅሰዋል። በተለያዩ ክልሎች የእርሻ ጣቢያዎች ውስጥ ኢሰመኮ ያደረገው የሰብአዊ መብት ክትትል ሪፖርት ገና ግምገማ ሂደት ላይ ስለመሆኑ የተቋሙ ምንጭ እንደነገሩት ቢቢሲም ጠቅሷል። በተለያዩ ክልሎች የእርሻ ጣቢያዎች ውስጥ ኢሰመኮ ያደረገው ሰብአዊ መብት ክትትል ሪፖርት ገና ግምገማ ሂደት ላይ ስለመሆኑ የተቋሙ ምንጮች እንደነገሩት ቢቢሲም ጠቅሷል። በኩባንያውና በአካባቢው የሚገኙ ትምህርት ቤት ስምምነት በህፃናቱ ቡና እንዲለቅሙ የተደረጉት የተባሉት ቦታዎች ሊሙ፣ ኮሳ፣ ጉመር፣ ሱንጢ በተባሉ የእርሻ ጣቢያዎች ውስጥ እንደሆነ በኢሰመኮ ሪፖርት ላይ ሰፍረዋልም ተብሏል። የህፃናት ጉልበት ብዝበዛ ቀደም ሲል ይፋ ያላደረገው ኢሰመኮ ባለፈው ዓመት ሐምሌ ላይ ባወጣው ዓመታዊ ሪፖርት ግን በሆራይዘን ፕላንቴሽን የእርሻ ጣቢያው ላይ የህፃናት ጉልበት ብዝበዛ ቆመዋል የሚል አረፍተ ነገር ማካተቱ ታይተዋል። በሌላ ዜና የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው ስለተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱ ጠቅሶ የፈረንሳዩ ዜና ወኪል ዘግበዋል። የትግራይ ባለስልጣን የድሮን ጥቃት የተፈጸመው በትግራይ ድንበር አቅራቢያ በአፋር ክልል ውስጥ ገብተው የሰፈሩ የትግራይ ታጣቂዎች መሆኑን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ሰዎች ተገድለው ሌሎች 22ም እንደቆሰሉ ከምንጮቹ መረዳቱ የዜና ምንጩ አመልክተዋል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቀው ምላሽም እንዳላገኘም ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የእርዳታ ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ በፈጸሙት የተባለው ጥቃት ተከትሎ ሴቶችና ህጻናት ቢበዝቧቸው 18,000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱ የፈጸመው ሀራ መሬት ወይም የትግራይ ሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸው ዘገባውም አስፍረዋል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸው ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው የቀረበው ጥያቄ ምላሽ ሳያገኝ መቅረቱም ጠቅሰዋል።